بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እና የተከበራችሁ እንዴት ናችሁ? እኔ ሰላም ነው አልহামዱሊላህ ረቢል ዓለሚን። ትንሽ የአላህን ሱብሓነሁ ወተዓላ ኒዕማ ለማስታወስ ነው። ብዙ ጊዜ ያው ነፍሴን ጨምሮ አብዛኞቻችን አላህ ሱብሓነሁ ወተዓላ ዱንያ ላይም እያለን በመንሰራው ስራ ላይ በአጠቃላይ ጥሩ ስንሰራ ጥሩ ሲመልስልን ብቻ ነው አላህ የወደደን ይመስለን። እንዲሁም ደግሞ አንዳንድ ሰው አላህ በሚሰጠው ነገር በጥሩም በመጥፎም አላህን በማመስገኑ የሚጎልበት ነገር ያለ ይመስለዋል። ይስተት ኢንሻአላህ ከዚህ ነገር የተያዘ ትንሽ ጥቂት ነገር ለኔም ለናንተም እንዲጠቅመን ብዬ እነሆ ኢንሻአላህ። እንግዲህ አላህ እንደምናውቀው ብዙ ኒዕማ ውሎልናል። አላህ ለኢን ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ አዛቢ ለሸዲድ ይላል። አሁን እንደ ዑለማ አፈሳሰሩ ለኢን ሸከርቱም ለአዚደነኩም የሚለው አንዳንድ ምርጥ ዑለማዎች የተከበሩ አላህ ያቆይልና ሐፊዘሁሙላህ አላህ ያቆያቸው ጠብቃቸው ምን ይላሉ? አላህ ካመሰገናችሁኝ እጨምራለሁ ብቻ ማለቱ አይደለም ማለት። የሚያመሰግን ሰው ሒፋዛም ይደረግለታል፣ ጥበቃ አላህ ያደርግለታል። ለሰጠው ኒዕማ አላህ ጥበቃም ጭምር ይሰጠዋል። ብዙ ጊዜ ይችን እንረሳለን። አላህ ተውፊቁን ይስጠን እላለሁ። እንዲሁም ደግሞ አላህ ወኢን ተዑዱ ኒዕመተላሂ ላ ትሕሱሃ ይላል። አላህ የሰጣችሁን ኒዕማ ብትቆጥሩ አትጨርሱትም ይላል። ብዙ ኒዕማ ውሉልናል ከጤንነት ጀምሮ ወላሂ አላህ ለሁላችንም ያስረዳል። እና አንዲት ነገር እስቲ ለኔም ለናንተም ይጠቅመናል። አንድ ባሪያ ነበረና ያ ባሪያ እድሜ ዘላለሙን አላህን ሱብሓነሁ ወተዓላ እየካደ የኖረ ባሪያ ነው። በኩፍር ማለት ነው፣ ክህደት ነው። ኩፍር ማለት አላህ ነው የሚያበላው ግን የሚያመሰግነው ሌላን ነው። አላህ ነው የሚጠብቀው ለሌላ ነው የሚሰግደው። አላህ ነው ሁሉ ኒዕማ የሰጠው። አላህ የሚባል ነገር ሲነሳም ጭራሽ ጠላት ሆኖ የሚታይ አንድ ባሪያ ነበረውና እና ሌላኛው ደግሞ በሁለተኛው በኩል በጣም ሙእሚን ሷሊህ አቢድ ቃኒት የሆነ ባሪያ አለው። ምርጥ ባሪያ ነው፣ ለአላህ የሚሰግድ አላህን የሚያመሰግን ስራው ሁሉ ለአላህ የሆነ ሙኽሊስ የሆነ ባሪያ አለ። እና በእነዚህ በሁለት ባሪያዎች መካከል አላህ ምን አይነት ዕውቀቱን ችሎታውን እንደተጠቀመ ሁለት መላእክቶች በአራተኛው ሰማይ ይገናኛሉ ማለት ነው። አራተኛው ሰማይ ላይ ሁለት መላእክቶች ይገናኛሉ። አንዱ መላእክት ለሌላኛው መላእክት ምን ይለዋል? ዛሬ ያዘዘኝ አላህ ባይሆን ኖሮ ለሰራው ማልፈልገውን ስራ ነው የሰራሁት፣ ነገር ግን ያሰራኝ አላህ ነው። ትእዛዙ የአላህ ስለሆነ የአላህ ትእዛዝ ደግሞ ሁሌም የሚተገበር ነው። ወይፈዕሉነ ማ ዩዕመሩን አላህ ያዘዛቸውን ትእዛዝ ይፈጽማሉ ይተገብራሉ ብሎ መስክሮላቸዋል። መላእክቶቹ ማህሱም ንጹህ ናቸው፣ ወንጀል አላህን አያምፁም ማለት ላ ይሕሱን አላህን አያምፁም ብሏል። እና እነዚህ መላእክቶች እርስ በርስ ያወራሉ። ያኛውም ደግሞ ልክ አንተ ባልከው ልክ አላህ ባይሆን ዛሬ ያዘዘኝን ስራ አላህ ያዘዘኝ ባይሆን ኖሮ እኔም አልተገበረውም አልሰራውም ነበር ይለዋል። ከዛ አንደኛው መላእክት ይቀጥላል ንግግሩ ማለት እንደው ዱንያ ላይ ያለ እጅግ በጣም ሙጅሪም የነበረ አላህን የካደ የአላህ ባሮችን የሚያስቸግር እጅግ በጣም አስቸጋሪ የሆነ አንድ ባሪያ በጣም አላህን እያስቸገረ የነበረ ባሪያ ታመመ። በመታመም ላይ ባልጋ ቁራኛ በወደቀበት ለቤተሰቦቹ አሳ መብላት እንደሚፈልግ ይነግራቸዋል። ያ ባሪያ አላህን እያመፀ የኖረው ባሪያ እና አሳ መብላት እንደሚፈልግ ለቤተሰቡ ሲነግራቸው ቤተሰቦቹ ደግሞ አሳ ለማጥመድ ብለው ወደ ባህሩ ይሄዳል። ባህር ወዳለበት ይሄዱና አሳ በማጥመድ ላይ ሳሉ አላህ ደግሞ ለኔ አዘዘኝ፣ ትእዛዝ ሰጠኝ። ባህር ውስጥ ግባና በሚጥሉት ወጥመድ ላይ የሚፈልጉትን አሳ አስቀምጥላቸው ብሎ አላህ አዘዘኝ። ምን አላጃይብ! አላህን እያመፀ ለኖረው ባሪያ ነው አላህ ትእዛዝ የሰጠው። ተመልከት፣ አላህ ያስረዳል። ከዛ ይህ መላኢካ ባህር ውስጥ ይሄድና ያንኑ አሳ ይሰጣቸዋል። ልክ እነሱ አሳውን ይዘው መጥተው ለዛ ሙጅሪምና ካፊር ለሆነ ባሪያ እንዳበሉትና ያንን አሳ ጨርሶ እንደበላ እዛው መለከል ሞት ይመጣና ሩሁን ይወስደዋል ይለው ለዛኛው መላኢካ ማለት አጂብ ነው አይደል?
እና ሁለተኛው መላኢካ ደግሞ የሱን ቂሷ ይጀምራል። የዛኛው በዚያ በቃ እኔም ደግሞ ሚነል አጀብ በተቃራኒው አላህን ሱብሓነሁ ወተዓላ የሚፈራ ለአላህ ሌሊት ቆሞ ማይጠግብ አላህን ዘክሮ ማይጠግብ አላህን ሱብሓነሁ ወተዓላ እያወደሰ እያስወደደ የማይጠግብ ባሪያ ገጥሞኝ ነበረ እና አላህ ሱብሓነሁ ወተዓላ ዛሬ የአላህ ምርጥ ባሪያ የዘይቱና ዘይት መጠጣት ፈለገ። የዘይቱና ማለት የአዝርዕት አይነት ነው። የሱ ዘይቱ ለሁሉ ነገር መድኃኒት ነው። የጀነት ፍሬ ናት የሚሉ ዑለሞችም አሉ። እና ጀነት ላይ አላህ ከሚያዩት ያድርገንና ማለት ነው። እና ያንን ዘይት መጠጣት ፈልጎ ለሚስቱ ያዛታል። እና ያንን ዘይት ለማምጣት ሚስቱ ስትሄድ አላህ ሱብሓነሁ ወተዓላ ለኔ ትእዛዝ ሰጠኝ ይለዋል ሁለተኛው መላኢካ። ያንን ትእዛዝ ይሰጠኝና እኔ የአላህን ትእዛዝ ተቀብዬ ነፋስ ሆኜ ከእጇ አስጥዬ እንዳስደፋት ነበር አላህ ያዘዘኝ። አላህን አምጾ ወደማያውቀው ባሪያው ሱብሃንአላህ። እና የአላህን ትእዛዝ ይዤ ሄጄ እሷ ልክ ለማጠጣት አፉ ጋር ስትደርስ ባዘዘኙ አይነት አላህ በላከኙ አይነት ሁኔታ ሆኜ ገብቼ እንዳታነሳው አድርጌ ዘይቱን አስደፋዋታለሁ ለመላኢካው። በመገረም ነበረ ሁለቱም መላኢኮች ይህን ንግግር እየተለዋወጡ አላህ ሱብሓነሁ ወተዓላ ለሁለቱም ፈናዳ ጥሪ ያደረገላቸው እና ጥሪ ያደረገላቸው አላህ ሱብሓነሁ ወተዓላ ለሁለቱም የሚገባውን መልስ ሰጣቸው። እኔ እኮ አላህ ነኝ የባሮቼን ሁኔታ ጨርሼ የማቅ የተደበቀንም ግልጽ የወጣንም የማቃል አላህ እና ያኮ ካፊሩ ባሪያ እኔን እያመፀኝ የኖረው ባሪያ አንድም ቀን ለኔ ሰግዶ ማያውቀው አንድም ቀን ደግሞ እኔ ኑር እንዳልኩት ያልኖረው ባሪያዬ እኮ በህይወቱ ግን አንድ ቀን ጥሩ ስራን ሰርቶ ነበር። ያ ጥሩ ስራው ምንድን ነው? እንደምናውቀው ሁላችንም ካፊር በአላህ የካደ ማለት ነው። በአላህ የካደ ሰው መልካም ስራን ዱንያ ላይ ቢሰራ አኻራ ላይ ምንዳ የለውም። አኻራ ላይ ምንም አይመነዳም። አላህ የዛን ካፊር ምንዳ የሚመነዳው ዱንያ ላይ ነው። ምክንያቱም አንድም ካፊር አላህ ጋር ቆሞ ሐቅ ብሎ የሚጠይቅበት መብትን አላህ ከልክሏል። የውመል ቂያማ ማለት ነው። ሙእሚኖች እንጂ እነሱ በሰሩት ስራ ወይ አበሳዬ ወይ ጭንቀቴ ወይ ማንነቴን ያኔ መርሳቴ የሚሉበት ቀን ነው እንጂ ምንም ሂሳብ አይሰራም። የነሱ ወንጀላቸው በስቶ የጀሃነም ተብሎ ከመጻፍና ከመግባት ውጪ አላህ ሁላችንን የሚጠብቀን ማለት ነው። እና እኔ ጋር ነገ የውመል ቂያማ ምንም እንዳ ስለሌለው አንድ የኔን ምስኪን ባሪያዬን አብልቶልኝ ነበር በህይወቱ አንድ ጊዜ ብቻ። እና ያን ምስኪን ላበላልኝ ምንዳው ግልባጩ ደግሞ እኔ አሳ በፈለገ ሰዓት የመጨረሻ እስትንፋሱ ስለሆነ መቼም የሚያውቀው አላህ ስለሆነ ያንን እስትንፋሱን በዚህ አሳ በመስጠት ዱንያን እንዲለቃት አደረግኩኛል። ሱብሃንአላህ አለዚ ያዕለሙ ሲረ ወአኽፋ ድብቁንም ዛሂሩንም የሚያውቀው አላህ ነው። እኛ ያኒ ብዙ ጊዜ ከነፍሴ ጀምሮ በሰው በውስጥ ጉዳይ ላይ ቢዚ የምንሆን ሰዎች አለን። የውስጥ ጉዳይ የአላህ ነው። ያየነውን እንኳን ምናልባት አይተን እንኳን አንዳንዴ አይናችን ሊሸወድ ይችላል። ሁሉንም የሚያውቀው አላህ ነው ብሎ መዝጋትን የመሰለ እውቀት የለም። አላህ ለሁላችንም ያስረዳ። እና ለሁለተኛው ደግሞ መላኢካ አላህ መልስ ሰጠ። ያ ሙእሚኑ አላህን የሚፈራው አቢዱ ልቡ ፈሪ የነበረው ማለት ነው ተቅዋ የተሞላውን ደግሞ ባሪያ የዘይቱና ዘይት ከልክሎ አላህ የመግደሉ ሰበብ ምን እንደሆነ ለመላኢኮቹ አላህ ነገራቸው። ሱብሃንአላህ ያ ባሪያ እውነት ነው፣ ሁሌ እኔን የሚዘክር ነው፣ ሁሌ እኔን የሚያተልቅ ነው፣ ሁሌ እኔን የሚያስወድድ ነው። ግን አንድ ወንጀል ሰርቶ ነበር። ለዛ ወንጀል ደግሞ ተውበት አድርጎ ተመልሶ እኔን ማረኝ አላለኝም። ወንጀሉን ረሳው። አላህ ደግሞ ረሺ አይደለም። ወማ ካነ ረቡኩም ነሲያ የእናንተ ጌታ የሚረሳ አይደለም ይላል አላህ ሱብሓነሁ ወተዓላ። አይረሳም አላህ። አለም ያዕለም ቢአን አላህ የራ ሁሉንም አላህ ያለ ዓለም ላይ ያለው ማለት በአጠቃላይ ተመልካች ነው። አላህ አይቶበት ነበረ። አላህ ደግሞ አልረሳም፣ አይረሳም። አላህ ግን ባሪያው ረስቶ ነበር እና አላህ ሱብሓነሁ ወተዓላ ያንን ሙእሚኑን ባሪያዬን ደግሞ እዚህ መጥቶ አኸራ ላይ ልቀጣው ስለማልፈልግ የዘይቱና ዘይት በፈለገ ሰዓት ያችን እንዲያጣ አደረኩት። በዛች ፍቅር እንዲሰቃይ ያደረኩት። ምክንያቱም ምርጥ ባሪያዬ ስለሆነ ልቀጣው ስለማልፈልግ አለ። ሱብሓነል ኻሊቅ አላህ ሱብሓነሁ ወተዓላ ባሮቹን በዚህ ልክ ነው የሚያፈቅራቸው። እና ወንድሞቼ እህቶቼ ለነዛ መላኢኮች አላህ ደገመና አንድ ነገር አሳያቸው። ተመልከቱ እስቲ የሁለቱን ልዩነት አሁን ላሳያችሁ ብሎ
ያሉበትን ደረጃ አሳያቸዋል። ወደ ካፊሩ ተመልከቱ አላቸው። ወደ ካፊሩ ሲመለከቱ ከሁለት እግሩ መካከል ላይ እሳት፣ የጀሃነም እሳት ይነዳል። ከዛ ሆዱ፣ ጭንቅላቱ፣ ልቡ፣ ሙሉ ጀሰዱ ይፈላል፣ ይንተከተካል፣ እሳት ሆኗል። ካፉ እሳት ይወጣል፣ ከጆሮ እሳት ይወጣል፣ ከአይኑ እሳት ይወጣል፣ እጁ እሳት ያንጠባጥባል። ራበኝ ሲል ከሆዱ የሚወጣውን ይበላል። በዚህ ሁኔታ አላህ አሳያቸው። ያንን ደግሞ ወደ ሙእሚኑ ተመልከቱ አላቸው። ሙእሚኑ ደግሞ መላእክቶች አካቦታል፣ የጀነት ሴቶች አካቦታል፣ የጀነት ምንጣፍ ተነጥፎለታል፣ የጀነትን ውሃ ያጠጡታል፣ የጀነት ምግብ ያበሉታል፣ ከባድ የሆነ እንክብካቤ ይደረግለታል። ከዛ መላእክቶቹ ምን አሉ? ሱብሃነከ ጥራት ይገባ ጌታችን። አዎ አሁንም አላህ ሱብሃነሁ ወተዓላ ጥራት ይገባው ለኛ ጌታ። ተመልከቱ፣ ብዙ ጊዜ እኛ መልካም ስራ ስንሰራ ሙእሚን የመሆንን ተውፊቅ አላህ ሲሰጠን በምላሹ የምንጠብቀው ጥሩ ነገር ብቻ ነው። ነገር ግን አይደለም። አላህ ሱብሓነሁ ወተዓላ በእኛ ላይ የሚያደርጋቸው አንዳንድ እምትሓኖች፣ ፈተናዎች ሁሉ የእኛን ደረጃ ከፍ ሊያደርገው ነው። ምናልባት እናንተ ነፍስያችሁ የሆነ ነገር ትጠላለች፣ ወሁወ ኸይሩን ለኩም፣ ያለ እናንተ መልካም ነው። ወዐሳ አን ቱሒቡ ሸይአን፣ የሆነ ነገር ደግሞ ነፍስያችሁ ትወዳለች፣ ወሁወ ሸሩን ለኩም፣ ያ ደግሞ ለእናንተ መልካም አይደለም፣ ሸር ነው። ወላሁ ያዕለም ወአንቱም ላ ተዕለሙን፣ አላህ ነው የሚያውቀው እናንተ የማታውቁትን ይላል አላህ ሱብሓነሁ ወተዓላ። አላህ አላሙል ጉዩብ የሩቅ አዋቂ ነው አለ፣ የተደበቀን ያውቃል። ስለኛ ስለኔ ከኔ በላይ፣ ስላንተ ካንተ በላይ፣ ስለኛ ከኛ በላይ ነው ሱብሓነሁ ወተዓላ። ስለዚህ አላህ በባሮቹ ላይ የሚያፈራርቃቸው ነገሮች ሁሉ ኸይር ናቸው። ማ ፈዐለሁል ጀሊል ፈሁወ ጀሚል፣ አላህ በእኛ ላይ የሚያደርገው ነገር ሁሉ ኸይር ነው፣ ቆንጆ ነው። ይሄ የሙእሚኖች ሲፋ ነው። እና በተለያየ ችግር የተቸገርከው ሙእሚኑ ወንድሜ፣ የተቸገርሽዋ ሙእሚኗ እህቴ፣ በሰው ሀገር ሄደሽ እየሰራሽ አንዳንድ ነገሮች ፊትና ሲፈራረቁብሽ፣ ምናልባት ለአላህ እየሰገድሽ ሊሆን ይችላል፣ እየዘከርሽ ሊሆን ይችላል፣ እየሰደቅሽ ሊሆን ይችላል፣ እንዲሁም ደግሞ ሌሊትም ተነስተሽ እየሰገድሽ ሊሆን ይችላል። ነዋፊሎች ሱናዎች አላመለጡሽ ሊሆን ይችላል። ከዛም ተያይዞ ደግሞ አንዳንድ ፊትናዎች እየመጡ ሊሆን ይችላል። ለኸይር ነው፣ ሁሉም ነገር ለኸይር ነው። አላህ በባሮቹ ላይ የሚያደርገው ነገር ሁሉ ወላሂ ለኸይር ነው እላለሁ። እንግዲህ አላህ ለሁላችንም የኢማንን ኑር በልባችን ላይ ያስገባልን እላለሁ። በሰማነው በተናገርነው የመስራቱን ተውፊቅ አላህ ይስጠን እላለሁ። አላህ በተናገርነው ተጠቃሚ አላህ ያድርገን። አሰላሙ ዓለይኩም ወረሕመቱላሂ ተዓላ ወበረካቱሁ።